የኢትዮ ቴሌኮም አመራሮች ስፔን ባርሴሎና ገብተዋል። ብሔራዊ ባንክ የዶላር ሽያጭ አከናወነም። አሽከርካሪዎችን ማገላገል ስራችን ሆነ ሲሉ ዜጎች ተደምጧል። ፖፕሊዮ ጥብቅ መልእክት አስተላለፉም። ጦርነቱን ፑቲን ሊያስቆሙት ይችላሉም ተብሏል። ሮናልዶ ስፔን ተመልሷል። ከባዱ ጦርነት ከፊታችን ተደቅኗል ሲሉም የአሜሪካው ፕሬዝዳንት ተናግረዋል። እንደዚሁም ከኢራን አሜሪካና እስራኤል ጦርነት ጋር በተገናኘ የፋይናንሻል ታይምስ ይፋ ያደረገው አዲስ የምርመራ ዘገባ መላውን ዓለም አስደንግጧል። ይህ ምርመራ ዘገባ ምንድን ነው? የምንነግራችሁ ይሆናል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የየካቲት 24 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ ይደመጣሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ኢትዮጵያ በመጪው መጋቢት 17 እና 18 በምታዘጋጀው አራተኛው የኢንቨስት ኢን ኢትዮጵያ ፎረም ከ2.4 ቢሊዮን ዶላር በላይ የሚገመቱ አዳዲስ የኢንቨስትመንት ውሎች ይፈርማሉ ተብሎ ይጠበቃል። ፎረሙን የሚያዘጋጁት የኢትዮጵያ ኢንቨስትመንት ኮሚሽን፣ የገንዘብ ሚኒስቴርና የልማት አጋሮች እንደሆኑ ሚኒስትሩ ዛሬ በሰጠው መግለጫ አሳውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ፎረሙ በአፍሪካ በኢንቨስትመንት መዳረሻነት በሁለተኛ ደረጃ ላይ የምትገኘውን ኢትዮጵያ በአህጉሪቱ ቀዳሚ የኢንቨስትመንት መዳረሻ ለማድረግም የሚካሄዱ ጥረቶች አካል እንደሆነም ገልጸዋል። በሶስተኛው የኢንቨስትመንት ፎረም ከ58 ሀገራት የተውጣጡ ኩባንያዎች ተሳታፊ ነበሩ። በሶስተኛው ኢንቨስት ኢን ኢትዮጵያ ፎረም ከ5 ግዙፍ የውጭ ኩባንያዎች ጋር ከ1.6 ቢሊዮን ዶላር በላይ የሚገመት የኢንቨስትመንት ስምምነቶች እንደተፈረሙ ኮሚሽነሩ በዛሬው ዕለት በሰጠቱ መግለጫ ላይ ገልጸዋል። ብሔራዊ ባንክ ዛሬ ባካሄደው የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ አንድን የአሜሪካ ዶላር በ155 ብር ከ94 ሳንቲም አማካይ ዋጋ ሽጧል። ባንኩ ተጫራች ባንኮች ለጨረታው ያቀረቡት ከፍተኛ ዋጋ 156 ብር እንደዚሁም ዝቅተኛ ዋጋ 153 ብር ከ88 ሳንቲም እንደነበረም ገልጿል። የተጫራቾች ባንኮች የውጭ ምንዛሬ ፍላጎት 177 ሚሊዮን ዶላር እንደነበር የጠቀሰው ባንኩም በጨረታው ከተሳተፉ 20 ባንኮች መካከል 9ኙ ብቻ የውጭ ምንዛሬ ማግኘት እንደቻሉ አመላክቷል። የቦሮ ዲሞክራሲያዊ ፓርቲ አመራሮችና አባላት የፓርቲው ህጋዊ ህልውና እንዲቀጥል ለምርጫ ቦርድ አቤቱታ አቀረቡም። ፓርቲው በህጋዊ መንገድ ለመፍረስ መወሰኑ ቦርዱ እንዲያጸድቅለት ባለፈው ታህሳስ በደብዳቤ መጠየቁ ይታወሳል። ከ1000 በላይ ይሆናሉ የተባሉት የአቤቱታ አቅራቢዎችም የፓርቲው ህልውና እንዲፈርስ ጥያቄ ያቀረቡት ጥቂት አመራር ቦታ ላይ ያሉ አመራሮች ናቸው በማለት ነው ያመላከቱትም። ቦርዱ በፓርቲው ህልውና እንዲፈርስ በቀረበው ማመልከቻ ላይ ተቃውሞ ያለው አካል ከየካቲት 7 ጀምሮ በ14 ቀናት ውስጥም ተቃውሞውን በጽሁፍ እንዲያቀርብ ማሳሰቢያ አውጥቶ እንደነበረ ይታወሳል። ኢትዮ ቴሌኮም የአድዋ ድል 130ኛ ዓመት በዓልን በተመለከተ ኢትዮጵያ በአህጉሪቱ በመወከል የዲጂታል ሶሉሽን በስፔን ባርሴሎና በመካሄድ ላይ በሚገኘው ዓለም አቀፍ የሞባይል ኮንግረስ ላይ እየተሳተፈ ይገኛል። ይህ ዓለም አቀፍ ተሳትፎ በዋናነት አባቶች በአድዋ ድል አፍሪካን ለነጻነት እንዳነሳሱት ሁሉም ሀገራዊ የዲጂታል ትራንስፎርሜሽን ወደ ላቀ ደረጃ ለማሸጋገርና የዲጂታል ሉዓላዊነታችንን በማራገጥ የአህጉሪቱን የቴክኖሎጂ የወደፊት መጻኢ ዕድልና በራስ የመተማመን አቅም ለማሳደግ ያለንን ቁርጠኛ አቋም ለማሳየት ነው ብለዋል። ኢትዮ ቴሌኮም አህጉራችን በዓለም አቀፍ መድረክ ላይ ለመወከል ከተመረጡ 4 ኦፕሬተሮች አንዱም ሲሆን ለሀገራችን የፋይናንስ ተደራሽነትና አካታችነት ከፍተኛ ሚና እየተጫወተ የሚገኘው ቴሌብርና ዘመን ገበያን ጨምሮ የዜኔክስ እና ኢንተርፕራይዝ ሶሉሽኖችን በማቅረብ ላይ እንደሚገኝም ተገልጿል። በቀጣይ አድማስ ስትራቴጂውን በመምራት ወደ ዘመናዊ የቴክኖሎጂ ኩባንያ ወይም ቴኮ በተቀላጠፈ ሁኔታ በመሸጋገር ላይ የሚገኝ ተቋም እንደሆነም ገልጿል። በተለይም ሰው ሰራሽ አስተውሎት ወይም ኤአይ እና 5ጂን በማጣመር ኢትዮጵያ በዓለም አቀፍ ደረጃ አራተኛ የኢንዱስትሪ አብዮት ውስጥም የላቀ ተወዳዳሪ እንድትሆን በቁርጠኝነት እየሰራ እንደሚገኝም አረጋግጧል። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። የአሽከርካሪዎች ድብደባ፣ ማገላገልና በመኪና ጥሩምባ ወይም ክላክስ ጩኸት መረበሽ የየዕለት ውሏችን ሆኗል ሲሉ ነዋሪዎች ተናገሩ።
አሽከርካሪዎች ነዳጅ ለማግኘት ተሰልፈው ማደር ከጀመሩ ወራት ተቆጥሯል። ኑሯቸው ህይወታቸውም ተመሰቃቅሏልም ተብሏል። የሐዋሳ ከተማ ነዋሪዎች በነዳጅ ወረፋ ምክንያት በየማደያው ለነዳጅ የሚሰለፉ መኪናዎች ለመሽቀዳደም በሚያደርጉት ግብግብ የአሽከርካሪዎች የእርስ በርስ ድብደባ ያለ ወረፋ የሚገቡ መኪኖች ለመቃወም የሚያሰሙት ከፍተኛ የጥሩምባ ክላክስ ድምፅ የየዕለት ውሏቸው መገለጫ መሆኑን ተናግረዋል። በከተማዋ አንዳንድ ማደያዎች ከሳምንት በላይ የሚዘልቅ የተከታታይ ቀናት የነዳጅና የቤንዚን ሰልፍ ስላለም በስራና መኖሪያ ቤቶች መግቢያና መውጫ አካባቢዎች የሚያጋጥማቸው መስተጓጎል በተጨማሪም አሁን የሰልፉ ግብግብ እንዳሰለቻቸው የሚገልጹት ነዋሪዎችም ሰልፍና ግብግብ ማታም ቀንም የማያቆም መሆኑን አሳስቧቸዋል። በከተማዋ የነዳጅ ሰልፎች ባሉባቸው ማደያዎች ተዘዋውሮ መልእክቱን ያደረሰው ቴክቫ ኢትዮጵያ ነዋሪዎቹ ያነሷቸውን ቅሬታዎች የተመለከተም ሲሆን ይህንኑ የሚያሳዩ ምስሎችም አጋርቷል። ሐዋሳ የነዳጅ ሰልፎች ተዘዋውረው ከሚታዩባቸው ከተሞች መካከል ተጠቃሽ ስትሆንም በተደጋጋሚ ዘገባዎችም የሚሰሩባት እንደሆነም ተገልጿል። የኢትዮጵያ ድምፅ ዜናዎች ቀጥለዋል። ከውጭ ኮከቡ ክርስቲያኖ ሮናልዶ ከነ ቤተሰቡ ሳውዲ ለቆ ስፔን ገብቷል። ታዋቂው የፖርቱጋል እግር ኳስ ኮከብ ክርስቲያኖ ሮናልዶ በቅርቡ በአሜሪካና እስራኤል በኢራን ላይ በተፈጸሙ ጥቃት ሳቢያ በቀጠናው በተፈጠረው ከፍተኛ ውጥረት ምክንያት ሳውዲ አረቢያ ለቆ ወደ ማድሪድ ስፔን ማቅናቱም ተዘግቧል። የአልናስር ክለብ ካፒቴን የሆነው ሮናልዶ ከቤተሰቦቹ ሪያዱን ለቆ የወጣው በ81 ሚሊዮን ዶላር የሚገመት የግል አውሮፕላን መሆኑን የዩኬ ዴይሊ ሜል ዘግቧል። ይህ የሮናልዶ ድንገተኛ ጉዞ የተሰማው የካቲት 21 ቀን 2018 ዓ.ም በኢራን ላይ የተፈጸመው ወታደራዊ ጥቃት ተከትሎ የኢራን መንፈሳዊ መሪ አሊ ካሜኒ መገደላቸው መረጋገጡና በሪያድ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት መመታቱ ተከትሎ በመጣ የደህንነት ስጋት መሆኑን አረጋግጧል። ፑቲን በመካከለኛው ምስራቅ ያለውን ጦርነት ለማቆም ጥረት እያደረጉ መሆኑን ተገለጸ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ለማርገብና ሰላም ለማውረድ ከፍተኛ ጥረት እያደረጉ መሆኑን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። ፕሬዝዳንቱ በተለይም በባህረ ሰላጤው አረብ ሀገራት መሰረተ ልማቶች ላይ የተፈጸመ ያለው ጥቃት እንዳሳሰባቸው ጠቅሰውም ይህንን ጥልቅ ስጋት ለኢራን መንግስት እንደሚያደርሱም ቃል ገብቷል። ሩሲያ በቀጠናው ያለውን ግጭት በዲፕሎማሲያዊ መንገድ ለመፍታት የምታደርገውን ጥረት ቀጥሏል ነው የተባለው። በእስራኤል የሚገኙ አሜሪካውያን በአስቸኳይ ሀገሪቱን ለቀው እንዲወጡ ተጠየቀ። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ በእስራኤል የሚገኙ የአሜሪካ ዜጎች አሁን ካለው የጸጥታ ሁኔታ አንጻር ሀገሪቱን ለቀው የሚወጡባቸው አማራጮች በጣም ውስን መሆናቸውን በማሳሰብ በአስቸኳይ እንዲወጡም ጥሪ አቅርበዋል። አምባሳደሩ ዛሬ ማክሰኞ ባስተላለፉት የቪዲዮ መልእክት በእስራኤልና በኢራን መካከል የተካሄደ ባለው ግጭት ጋር ተያይዞ የጸጥታ ሁኔታ አሳሳቢ ደረጃ ላይ መድረሱን ገልጸዋል። በመሆኑም የአሜሪካ እስራኤልን ለቀው ለመውጣት በአሁኑ ወቅትም የተሻለና አስተማማኝ አማራጭ ነው የተባለውን የግብፅ መስመር እንዲጠቀሙም አሳስበዋል። እንደ አምባሳደሩ ገለጻም የእስራኤል የቱሪዝም ሚኒስትር ከቴል አቪቭ፣ ከኢየሩሳሌም፣ ከሃይፋና ከሄርዚሊያ ወደ ግብፅ ድንበር ታባ የሚያደርሱ የባስ አገልግሎቶችን እያመቻቸ እንደሚገኝም አሳውቋል። የቫቲካኑ ሊቀ ጳጳስ ለኢራንና ለመካከለኛው ምስራቅ ጥብቅ መልእክት አስተላለፉም። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረትና የኢራን የባህር ሰርጥ መዝጋት እርምጃ ዓለምን በስጋት ውስጥ በጣለበት በዚህ ወቅትም የቫቲካኑ ሊቀ ጳጳስ ብፁዕ ሊዮ 14ኛ ወቅታዊና ጠንካራ መግለጫ ሰጥተዋል። ሊቀ ጳጳሱ በኢራንና በአካባቢው እየታየ ባለው ክስተት በጥልቅ ስጋት እየተከታተሉት መሆኑን ገልጸው የኃይል አማራጭ መፍትሄ ሊሆን እንደማይችልም አስገንዝበዋል። በጉልበትና በማስፈራራት ሰላም መረጋጋት ማምጣት አይቻልም ያሉት ቅዱስነታቸው የጦር መሳሪያ ማጥፋትና ሞትን ከመንዝራ ባለፈ ዘላቂ መረጋጋት እንደማይፈጥርም ገልጸዋል። ሊቀ ጳጳሱ አክለውም ለአካባቢው አስተማማኝ ሰላም ሊመጣ የሚችለው ሁሉም ወገኖች የጦር መሳሪያን ወደ ጎን በመተው ወደ ጠረጴዛ ሲመጡ ብቻ መሆኑን አሳስበዋል። ሰላም ሊረጋገጥ የሚችለው ሚዛናዊነትን፣ ሐቀኝነትና ኃላፊነትን በተላበሰ የሁሉም ወገኖች ንግግር ብቻ ነው ሲሉም ለዓለም መሪዎች ጥሪያቸውን አስተላልፈዋል። ይህ የሊቀ ጳጳሱ ንግግር በመካከለኛው ምስራቅ የተደቀነውን የጦርነት ደመና ለመግታትና ዲፕሎማሲያዊ ጥረቶች እንዲቀጥሉ ትልቅ የሞራል ግድፈት እንደሚፈጥርም ተነግሯል። ኢራን 50 ሰሜን ኮሪያዎች ትሆናለች ሲሉ ኔታንያሁ አስጠነቀቁም።
በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱም ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሰሜን ኮሪያው መሪ ኪም ጆንግ ኡን እርስ በርስ የሚወራወሯቸው ጠንካራ ቃላት ዓለምን ለከፋ ስጋት ዳርጓታል። ኔታንያሁ ለምን ኢራንን ከሰሜን ኮሪያ ጋር አነጻጸሩም እየተባለም እየተነገረ ይገኛል። ጠቅላይ ሚኒስትር ኔታንያሁን ባስተላለፉት የቪዲዮ መልእክትም ኢራን ለዓለም ሰላም ካላት አደገኝነት አንጻር 50 ሰሜን ኮሪያዎች ትሆናለች ሲሉም ገልጸዋል። እንደ ኔታንያሁ ገለጻ ሰሜን ኮሪያ የኒውክሌርና የባሊስቲክ ሚሳይል አቅም ቢኖራት እንደ ኢራን ግን ሞት ለአሜሪካ የሚል ግልጽ የጥፋት ርዕዮት ዓለም አትልክም ብለዋል። ኢራን የአሜሪካና የእስራኤል መጥፋት እንደ ዋና ግብ ይዛ የተነሳች በመሆኗም አጥፊነቷ ከሰሜን ኮሪያ በብዙ እጥፍ ይበልጣል ሲሉም ቤንያሚን ኔታንያሁም ተደምጠዋል። ይህ የፒዮንግያንግ መግለጫ የወጣውም በሁለት ዋና ዋና ምክንያቶች መሆኑም ይነገራል። አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ መጠናከሩ በአየለበት ሰዓት መሆኑም ተነግሯል። ጦርነቱ ምን ያህል ጊዜ ሊቆይ ይችላል? ትራምፕ ቅዳሜ ዕለት በኢራን ላይ የሚሰነዘሩ ጥቃቶች ለሳምንታት ወይም አስፈላጊ እስከሆነ ድረስ ያለማቋረጥ ይቀጥላሉ ሲሉም ተናግረው ነበረ። ከዚህ ጊዜ በኋላ ደግሞ ጦርነቱ ረዘም ላለ ጊዜ ሊካሄድ እንደሚችልም ጠቁመዋል። የአሜሪካው ፕሬዝዳንት እሁድ ዕለት ለኒውዮርክ ታይምስ እንደተናገሩትም አሜሪካና እስራኤል ከ4 እስከ 5 ሳምንታት በተመሳሳይ ስልት ማጥቃታቸው መቀጠል ይችላሉ። ትራምፕ ሰኞ ዕለት ተመልሰው በዋይት ሃውስ ንግግር ሲያደርጉ ከመጀመሪያው ጀምሮ ከ4 እስከ 5 ሳምንታት ገብተናል፣ ነገር ግን ከዚያ በላይ ረዘም ላለ ጊዜም የማካሄድ አቅም አለንም ብለዋል። አሜሪካ ከተነበየችው ጊዜ በከፍተኛ ደረጃ ቀድማለች ሲሉ አክለዋል። ትራምፕ በኋላ ላይ ግን እንዳሉት ከሆነም አሜሪካ ረዘም ላለ ጊዜ ጦርነት ማካሄድ የሚያስችል የመሳሪያ ክምችት እንዳላትም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ቅዳሜ ዕለት ይህ ዘመቻ አስፈላጊ እስከሆነ ድረስም ይቀጥላል ማለታቸውም ይታወሳል። በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ የኢራን አብዮታዊ ዘብ አስጠነቀቁም። የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም ዝተዋል። የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽምም ተናግረዋል። በመጨረሻም ጦርነቱ በተፋፋመበት የመካከለኛው ምስራቅ የፋይናንሻል ታይምስ ይፋ ያደረገው አዲስ የምርመራ ዘገባ አስደንጋጭ ሆኗል። ይህ እስራኤልና የኢራኑ የበላይ መሪ አያቶላህ አሊ ካሜኒ ለመግደል የረቀቀ የሳይበር ጥቃትና የደህንነት ካሜራዎች የመጥለፍ ስልት እንደተጠቀመችም ድረገጹ አስነብቧል። እስራኤል የቴህራን ሰፊ የትራፊክ ካሜራ መረብ ከዓመታት በፊት ጠልፋ በመግባትም የከፍተኛ ባለስልጣናትና የጠባቂዎቻቸውን እንቅስቃሴ ስትከታተል ቆይታለችም ብሏል። በሰው ሰራሽ አስተውሎት ወይም ኤአይ እና በረቀቁ አልጎሪዝም ታግዛም የካሜኒ ጠባቂዎች መኪኖቻቸውን የት እንደሚያቆሙ የስራ ሰዓታቸውና የመኖሪያ አድራሻቸውን የሚያሳይ የዲጂታል ፋይል አዘጋጅታ ነበረም ተብሏል። የጥቃቱ ዕለትም የስልክ መስመሮች ተቋርጧል። ካሜኒ በተገደሉበት ፓስተር ስትሪት አካባቢ ይህም ጥቃቱ ከመፈጸሙ በፊት የሞባይል ስልክ አገልግሎት እንዲቋረጥ ተደርጓልም ተብሏል። ይህ ለጠባቂዎቹ ሊደርስ የሚችል ማንኛውም ማስጠንቀቂያ ለማደናቀፍ የታለመ ነበረም ብሏል ፋይናንሻል ታይምስ። የእስራኤሉ ዩኒት 8200 የተባለው የቴክኖሎጂ ክፍል መረጃዎቹን ሲያጠናክር የአሜሪካው የስለላ ተቋም ሲአይኤ ደግሞ በአካል ከሚገኙ የመረጃ ምንጮች ወይም ሂውማን ኢንቴል ወሳኝ መረጃዎች ሲቀበል እንደነበረም ተገልጿል። በዚህ የተቀናጀ የሳይበርና የአየር ጥቃት ቅዳሜ ጠዋት አያቶላ አሊ ካሜኒ ጨምሮ ወደ 50 የሚጠጉ ከፍተኛ የኢራን ባለስልጣናት መገደላቸውም ይኸው ድረገጽ አረጋግጧል። ቴህራንን እንደ የኢየሩሳሌም እንቃወማታለን። አንድ የእስራኤል የስለላ ባለስልጣን እንደተናገሩትም እስራኤል የቴህራን ጎዳናዎች ልክ እንዳደጉበት ሰፈር ጠንቅቀው እንደሚያውቁትም ገልጸዋል። ይህ ክስተት ዘመናዊ ጦርነት ከባህላዊ የጦር መሳሪያ ባለፈም በሳይበር ጥቃት ወይም በዳታ ምንጠራ ዳታ ማይኒንግ እና በቴክኖሎጂ የበላይነት ላይ የተመሰረተ መሆኑን በተግባር አሳይቷል ነው የተባለው። ኢራን ለተቃዋሚዎቿ ክትትል
የምትጠቀምባቸው ካሜራዎች በእስራኤል እጅ ገብተው የራሷን መሪዎች ለመከታተያነት አገልግለዋል ነው የተባለው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 24 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያ።